ሰላም ወደ አድማጮቻችን የስፖርት ነው በአዳዲስ የዝውውር መረጃዎች ተመልሰን መጣናል። ወደ አድማጮቻችን እንግዲህ ሌሮይ ሳኔ ከባየር ሙኒክ የሚያደርገውን ወደ ጋላታሳራይ ዝውውር ለማድረግ የጤና ምርመራውን ለማድረግ ወደ ቱርክ ኢስታንቡል አቅንቷል። እንግዲህ አርሰናል በጣም የሚፈልገው ነበር ይህንን ተጫዋች በነፃ የዝውውር መስኮት ለማምጣት፣ ነገር ግን የሚሆን አልተቻለም። ምክንያቱም ሌሮይ ሳኔ ኦልሞስት ወደ 400 ሺህ ነው በሳምንት በጋላታሳራይ የሚከፈለው፣ በአመት እስከ 15 ሚሊዮን ዩሮ ነው። አርሰናሎች ደግሞ የደሞዝ ስኬላቸውን በዚህ ያክል መጠን የማሻሻል ፍላጎት አልነበራቸውም። በዛሬው ፕሮግራማችን ማንቸስተር ዩናይትድ ቤት እናቀናና የአጥቂ ጉዳይ እናነሳለን፣ የግብ ጠባቂን ጭምር፣ እንዲሁም ደግሞ ወደ ሊቨርፑል እናቀናለን። ሊቨርፑል የባርኮላ ፈላጊ ሆኖ መጥቷል። ወደ ቸልሲ ቤት እናቀናና በክለቦች ዓለም ዋንጫ ያልተጠበቁ የተጫዋቾችን ዝርዝር እያየን ነው የምንገኘው። ሬናቶ ቬጋ የስብስቡ አካል አይደለም። ሌላኛው የሚሆነው እንግዲህ ቸልሲ አሁንም በዝውውር መስኮቱ ላይ ራሱን ለማሻሻል ይሞክራል፣ ነገር ግን በኒኮላስ ጃክሰን ላይ ደስተኛ እንደሆኑ እየተናገሩ ይገኛሉ። አሰልጣኙ ኤንዞ ማሬስካ በሊቨርፑል ቤት ስናቀና ሊቨርፑል ጠንካራ ቡድንን ለመገንባት ያስባሉ። ባርኮላን እንደተነጋገርነው አውርተዋል። ከዛ ውጭ አርሰናል አሁንም ቢሆን የዮኬሬስና የሴስኮን ምርጫ አላረጋገጠም። ወደ አድማጮቻችን እነዚህን መረጃዎች ይዤ ተመልሼ መጥቻለሁ። ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። በቸልሲን ጀምር ዛሬ የዝውውር መስኮቱ ቸልሲዎች እንግዲህ ሬናቶ ቬጋን ከውሰት ውል ጁቬንቱስ አጠናቆ ተመልሶ መጥቷል። ነገር ግን ሬናቶ ቬጋ የቸልሲ የክለቦች ዓለም ዋንጫ የሚሳተፍ ቡድን አባል እንደማይሆን ተነግሮታል። ስለዚህ ሌላ ቡድን የሚፈልግ ይሆናል፣ ቡድኑን የሚለቅ ይሆናል። ጃኦ ፌሊክስ ሌላኛው ተጫዋች ነው፣ ፔትሮቪች ሌላኛው ተጫዋች ነው። ስለዚህ እነዚህ ተጫዋቾች ሌላ ቡድን የመፈለግ ግዴታ ውስጥ እንደወደቁ የሚጠበቅ ነው። ቻሎባ ቸልሲን በክረምቱ የዝውውር መስኮት ከክለቦች ዓለም ዋንጫ በኋላ ለመልቀቅ እንዳሰበና ሌላ ቡድን ለመፈረም ጥረቶችን እያደረገ እንዳለ መረጃዎች ያሳያሉ። ቸልሲ ቤት ዌስሊ ፎፋናን የሚመለከት ሌላ መረጃ ወጥቷል። ዌስሊ ፎፋና የክለቦች ዓለም ዋንጫ የቸልሲ ቡድን አካል አይሆንም። ለሚቀጥለው ውድድር ዓመት ዝግጁ እንዲሆን በዚህ ውድድር ላይ ይህንን ተጫዋች በማሰለፍ ጉዳት እንዲያጋጥመው ቸልሲዎቹ አልፈለጉም። ስለዚህ ለቀጣይ ዓመት ዝግጁ እንዲሆን ይህንን ተጫዋች ረፍት እንደሚሰጡትና በዚህ ውድድር ላይም እንደማይሳተፍ የሚጠበቅ ነው። እንግዲህ ቸልሲና ማንቸስተር ሲቲ አንድ የሚጠበቅ ሀሳብ አለ። በዚህ ውድድር ላይ በመሳተፋቸው ምክንያት በሚቀጥለው ውድድር ዓመት በእንግሊዝ ፕሪሚየር ሊግ ብዙ ተጫዋቾቻቸው ረፍትን አያገኙምና ለጉዳት እንዳይጋለጡ ጥንቃቄን መውሰድ በጣም ያስፈልጋል። አትሊስት አንድ ተጫዋች ከዚህ በፊት አርሰን ዌንገር እንደሚናገሩት ከ3 ሳምንት እስከ 4 ሳምንት ረፍት ያስፈልገዋል። ያኔ ነው እንግዲህ በግሉም ትሬኒንጎችን እየሰራ ረፍት እንዲወስድ የተሻለ ለሚሆን በውድድር ዓመቱ እስከ 60 እና 65 ጨዋታዎች በተለይ በሚቀጥለው ውድድር ዓመት በቻምፒዮንስ ሊግ መሳተፉ ቻምፒዮንስ ሊጉ የምድብ ጨዋታዎቹ ወይም ደግሞ የሊግ ፎርማቱ እንኳን ብዙ ጨዋታዎች እንዳሉት ይታወቃል። ስለዚህ የተጫዋቾችን በጥንቃቄ መያዝ የሚያስፈልግ ነው የሚሆነው። በቸልሲ በኩል እንግዲህ ቸልሲ ስብስቡ ውስጥ የሚያካታቸው ተጫዋቾች ተለይተው ታውቋል። ከስብስቡ ከዚህ በፊት ያልነበረው ሊያም ዴላፕ አዲሱ ፈራሚ አጥቂው፣ አንድሬ ሳንቶስ እንዲሁም ደግሞ ዳሪዮ ኢሱጉ የአማካይ መስመሩ ላይ እንግዲህ ላቪያ ቢጎዳ እንኳን ሽፋን የሚሰጥ ተጫዋች ይኖረዋል ማለት ነው ቸልሲ። ሌላኛው መማዱ ሳር ነው የሚሆነው። መማዱ ሳር በቸልሲ ቤት እንግዲህ 17 ቁጥር ማሊያን የሚለብስ ይሆናል። ሌላኛው ማይክ ፔንደርስ ነው የሚሆነው ግብ ጠባቂው። እነዚህን አምስቱን ተጫዋቾች ወደ ስብስባቸው የሚያካትቱ ይሆናል። መማዱ ሳር 19 ቁጥር ነው ይለብሳል። አንድሬ ሳንቶስ 17 ቁጥር ለብሰው በክለቦች የዓለም ዋንጫ ቸልሲን ወክለው የምናያቸው ይሆናል። ሌላኛው ቸልሲ በባዲያሽል ጉዳይም ድርድሮችን እያደረገ እንዳለና ነገር ግን ባዲያሽል ቡድኑን መልቀቅ እንደማይፈልግ ለቸልሲ ነግሯቸዋል። ይህ እንግዲህ ትንሽ ለቸልሲ ደጋፊዎች የሚያስደስት አይደለም። በሚቀጥሉት ጊዜያቶች የላቪያ ምክትል ወይም ተጠባባቂ ሆኖ የሚቀጥል ይሆናል። ሌላኛው የሚሆነው ቸልሲ አሁንም በጁቬንቱስ ዴሳሲ ይፈልጋል። ስለዚህ ዴሳሲን የመልቀቅና ጥረቶችን እያደረጉ እንዳለ እየተነገረ ይገኛል። ወደ አድማጮቻችን ሌላኛው መረጃችን የሚሆነው በቀጥታ ወደ ማንቸስተር ዩናይትድ እናቀናና እንግዲህ ማንቸስተር ዩናይትዶች በዝውውር መስኮቱ ላይ ከዚህ በፊት ራልፍ ራኒክ ያሏቸውን ሐሳቦች በሚገባ መተግበር እያሰቡ እንዳለ እየተወራ ይገኛል። ያ ማለት ቡድኑ ውስጥ የማያስፈልጉ ተጫዋቾች ያሏቸውን ማስወገድ ላይ መጀመሪያ ቅድሚያ እንደሚሰሩ፣ ከዛ በኋላ ቡድኑ ጠንካራ የሆነ የስታፍ አባላት እንዲኖሩት የሚያደርጉ ይሆናል። ከነዛ ውስጥ እንግዲህ የክለብ በዝውውር መስኮቱ ላይ ጥሩ ተጫዋቾችን ማምጣት አንዱ አላማቸው ነው። የማቲያስ ኩኛ የመጀመሪያው ፈራሚ ነው። ምንቦሞ ይመጣል። ከዛ በኋላ ሁለት የአጥቂ መስመር ተጫዋቾች ፍላጎት አላቸው። አንደኛው ቪክቶር ዮኬሬስ ነው፣ ሁለተኛው ደግሞ ቪክቶር ኦሲሜን ነው። ከሁለት አንዱን ማስፈረም፣ ከዛ የአማካይ መስመሩ ላይ ኤንደርሰንን ማምጣት፣ ግብ ጠባቂ ላይ ደግሞ ማርቲኔዝን ማምጣት ነው። እንግዲህ ማንቸስተር ዩናይትድ ግልጽ የሆነ ሐሳብ ያለው ቡድን ሆኗል ማለት ይቻላል። 3 የፊት አጥቂ፣ አንድ አማካኝና እንዲሁም ደግሞ አንድ ግብ ጠባቂ የሚያመጣ ማለት በአጠቃላይ 5 ተጫዋቾችን በዝውውር መስኮቱ ላይ ያመጣል ተብሎ ይጠበቃል። ነገር ግን ከተገኘ የቀኝ መስመር ተመላላሽም የማምጣት ቅድ እንዳላቸው የሚታወስ ነው። ስለዚህ ቪክቶር ዮኬሬስ ጉዳይ አርሰናል ገፋ ብሎ መጥቶባቸዋል እንጂ አሁንም ድርድሮች እንደሚያደርጉ ይጠበቃል። ነገር ግን ከኤጀንቱ ጋር አውርተው ያውቃሉ። አርሰናሎች በቀጥታ ኤጀንቱን በሊዝበን ተገኝተው አናግረዋል። ይህንን እንግዲህ ብዙ መረጃ ምንጮች አረጋግጠውታል። ከዛ ውጭ በሚገባም ደግሞ ሌላኛው የሆነውን አርሰናል ውጭ የሆነውን ኦሲሜንን በሚመለከት የተሻለ ድል ያለው ማንቸስተር
ነው ምክንያቱም ራስመስ ሆይሉንድን ወይም የሌላ ተጫዋችን አሌክሳንደር ጋርናቾ ጋር በጉዳይ ስለሚደራደር የተጫዋች እድሎችን ሊፈጥርለት የሚችለው አጋጣሚ ሊሆን ስለሚችል ያንን መጠቀም የሚችሉ ነው የሚሆኑት። ማንቸስተር ዩናይትድ ሳንወጣ አሁንም ኤሚ ማርቲኔዝን የሚፈልገው ቡድን አልተገኘምና ማንቸስተር ዩናይትዶች በዚህ ዝውውር ጉዳይ ላይ ጠንከር ብሎ መሳተፍና ሂደቶችን ነገር ግን ሄድን ያስባሉ። ነገር ግን ያንን የሚጀምሩት በተጫዋቾችን ለቀው የሚጨርሱ ሲሆንና የለቀቋቸው ተጫዋቾች እርግጠኛ ሲሆኑ ነው። ወዳጆቻችን ሌላኛው መረጃችን የሚሆነው ወደ አርሰናል ቤት እናቀናውና አርሰናልን የሚለቁ ተጫዋቾች ውስጥ አንደኛው የሆነው ይጠበቀው ተጫዋች ማን ነው ብትሉኝ በጣም ተጠባቂ የሆነው አሌክሳንደር ዚቼንኮ ነው የሚመለከት ነው። ዚቼንኮ በሚላንና በሮስመንድ ይፈልጋል። ነገር ግን በአርሰናል የሚከፈለው 150,000 ሳምንታዊ ደሞዝ በጣም አስቸጋሪ ሆኖባቸዋል። እንግዲህ ድርድሮችን እያደረጉ ይገኛሉ። አርሰናሎች ይህንን ተጫዋች ለመልቀቅ ፍላጎት አላቸው። እስከ 20 ሚሊዮን ፓውንድ የሚጠብቁ ይሆናል። ድርድሮቹ በሚቀጥሉት ቀናቶች የሚደረጉ ይሆናል። አርሰናልና ቼልሲ በሃቶ ጉዳይ ከፍተኛ የሆነ እንግዲህ ድርድሮችን እያደረጉ ይገኛሉ። ከዲን ሂውሰን መልቀቅ በኋላ አርሰናሎች አንድ የተከላካይ መስመር ተጫዋች ማስፈረም ፍላጎት እንዳላቸው የሚታወቅ ነው። ስለዚህ አንዱ ጀራል ሃቶን ማምጣት ነው። ሃቶን ለማምጣት አርሰናሎች እንግዲህ አክሰን ጥያቄ አቅርበዋል። ንግግሮችንም ከተጫዋቹ ጋር አድርገዋል። ሌላኛው የሚሆነው እንግዲህ በዚህ በሃቶ ጉዳይ ላይ ቼልሲ ነው። እንግዲህ ቼልሲ ድርድሮችን ለማድረግ ስለ ተጫዋቹ ሁኔታ አጣርተዋል የሚል ነው። አርሰናሎች በቪክቶር ዮኬሬስ ጉዳይ ስፖርቲንግ ሊዝበን ጋር ትንሽ አስቸጋሪ ያደረገባቸው የስፖርቲንግ ሊዝበኑ ፕሬዚዳንት እና በቪክቶር ዮኬሬስ መካከል ያለው ትልቅ ግጭት ነው። ያ ማለት ዋጋ ጉዳይ ነው። አርሰናሎች በሴስኮና በዮኬሬስ መካከል የዋጋው ጉዳይ የበጀት ጉዳይ ብዙ ነገር አሳሳቢ ነው። ስለዚህ ያንን በአጠቃላይ አይተው የሚወስኑ ይሆናል። አጠቃላይ ዝውውሩ ምን ያክል ያስወጣል የሚለው ትልቅ ጥያቄ መሆኑ የሚጠበቅበት ነው። ቪክቶር ዮኬሬስ እንግዲህ ከ60 እስከ 65 ሚሊዮን ዩሮ ነበር ይለቃል ተብሎ የሚጠበቀው የነበረው። ከዛ በኋላ አርሰናሎች ለደሞዝ ጉዳይ እስከ 200,000 ድረስ የመክፈል ሂደት ይኖራቸውና ኦልሞስት በአጠቃላይ ለዝውውሩ እስከ 110 ሚሊዮን ዩሮ ያወጣሉ የሚል ነበር። አሁን ግን ስፖርቲንግ ሊዝበን 100 ሚሊዮን ዩሮ እየጠየቀ ይገኛል። ከዮኬሬስ ኤጀንትና ከፕሬዚደንቱ ጋር መስማማትን አልቻሉም። ይህ እንግዲህ አስቸጋሪ የሚያደርገው ነው የሚሆነው። መድፈኞቹ ሌላኛው እንግዲህ በዝውውር መስኮቱ ላይ በባርኮላ ጉዳይ ላይ አሁንም ፍላጎት አላቸው። ነገር ግን ሊቨርፑል ቀጥተኛ የዚህ ተጫዋች ፈላጊ ሆኖ መጥቷል። ባርኮላ እንግዲህ ሊቨርፑል ብቻ አይደለም፣ ባየር ሙኒክ ይፈልገዋል፣ አርሰናል ይፈልገዋል፣ ቼልሲ ይፈልገዋል። ይህ ተጫዋች በብዙዎቹ የሚፈለግ ነው። ስለዚህ አንደኛ ሻጩ ክለብ ፒኤስጂ ነውና ከፍተኛ ገንዘብ መጠየቁ የማይቀር ነው። ያንን ገንዘብ ችለው እነዚህ ክለቦች መውጣት ይችላሉ ወይ? ቀጥታ መጠየቅ ያለበት ሐሳብ ይመስለኛል። አጠቃላይ እንደ ቡድኖች ራሳቸውን ለማሻሻል በዝውውር መስኮት ላይ ይሳተፋሉ። እንግዲህ እንደ ሊቨርፑል በዚህ ዝውውር መስኮት ራሱን እየተንቀሳቀሰ ያለ የለም። የሚሎስ ኬርኬዝ ጉዳይ ጫፍ ደርሷል። ሁለት ተጫዋቾችን በሚባል ሁኔታ ፍሎሪያን ዊርትዝ እና ጀርሚ ፍሪምፖንግን አስፈርመዋል። ይህ እንግዲህ እንቅስቃሴያቸውን በጣም ፈጣን እያደረጉ ነው የሚገኙት። በሚቀጥሉት ጊዜያቶች ደግሞ ሊቨርፑሎች የመስመር ተጫዋችና እንዲሁም ደግሞ አጥቂ ማስፈረም ፍላጎት አላቸው። በሁገ ኢኪቲኬ ጉዳይ ከቼልሲ ጋር ሆነም ፍክር ላይ ነው የሚገኙት። ሊቨርፑሎች በጣም የሚያደንቁት ነው። ቼልሲም የዋጋው ጉዳይ እንጂ የዚህ ተጫዋች አድናቂ እንደሆነ የሚታወቅ ነው። እንግዲህ ሌላኛው መረጃ የሚሆነው ቼልሲ ቤት የፔትሮቪች ጉዳይ ነው። ፔትሮቪችን ለመውሰድ ጋላታሳራይ በውሰት ጥያቄ አቅርበዋል። በውሰትና የመግዛት መብት ባለው ማለት ነው። ቼልሲ ግን እንደዚህ አይነት ውሰቶችን የሚፈልግ አይደለም። ከዛ ይልቅ ሙሉ በሙሉ በሽያጭ እንዲሆን ነው የሚያስበው። ሊቨርፑል ቤት ሳንወጣ የኳንሳ ጉዳይ እንግዲህ በባየር ሊቨርኩሰን እየተፈለገ ይገኛል። ድርድሮችን ያደርጋሉ ተብሎ የሚጠበቅ ነው የሚሆኑት። ቼልሲ እንግዲህ ጃኦ ፔድሮ አርሰናል ይፈልጉታል። ነገር ግን የሱ ተቀዳሚ ዓላማ ወደ ኒውካስትል ማቅናት እንደሆነ የሚታሰብ ነው። ዛሬ እንደ አዲስ የወጣው ጆናታን ዱራን ነው። ጆናታን ዱራን እንግዲህ በጥር የዝውውር መስኮት ከአስቶን ቪላ ለቆ ወደ አልናስር ካቀና በኋላ ከፍተኛ የሆነ ደሞዝ የሚከፈለው ተጫዋች ነው። ነገር ግን በውሰት ይህንን ተጫዋች አልናስሮች የመልቀቅ ፍላጎት አላቸው የሚል ነው። ይህ ለእንግሊዝ ፕሪሚየር ሊግ ክለቦች በጣም ብዙ ድሎችን የሚያመጣ ነው። ስለዚህ በብዙ ክለቦች የተጫዋች መፈለጉ የማይቀር ነው የሚሆነው። በሊቨርፑል ቤት ሌላኛው እንግዲህ ዳርዊን ኑኔዝን የሚመለከት ነው። ዳርዊን ኑኔዝ አሁንም ቢሆን የሚፈለግ ተጫዋች ሆኖ መጥቷል። ያም የሆነው ደግሞ በሚላን ነው። ሚላኖች ይህንን ተጫዋች ለመውሰድ ይፈልጋሉ። አትሌቲኮ ማድሪድ ይፈልገዋል። ስለዚህ ሊቨርፑሎች በዚህ ዝውውር መስኮት የዚህ ተጫዋች ዋጋ ሳይቀንስ መልቀቅን ያስባሉ። ሚላን ቤት ሳንወጣ እንግዲህ ሚላን አሁንም ቢሆን የሊያውን ዋጋ ሳውቋል። ወደ 100 ሚሊዮን ዩሮ ብሏል። ይህ እንግዲህ በጣም አስቸጋሪ የሚሆን ነው። እንግዲህ በተለይ ለአርሰናል ለቼልሲ ከፍተኛ የሆነ ገንዘብ ነው የሚሆነው። ስለዚህ ምን አይነት እንቅስቃሴዎችን ያደርጋሉ የሚጠበቅ ነው የሚሆነው። ወዳጆቻችን አዳዲስ የዝውውር መረጃዎችን ለማግኘት ያያ ስፖርት የእናንተው ተመራጩ የስፖርት ማግኛችሁ ነው የሚሆነው። ስለዚህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።